ዘማሪት ዮርዳኖስን ከቤተሰቦቿ የተረከብኩ እኔ ነኝ። ከቤተሰቦቿ የተቀበልኩ እኔ ነኝ። ግጥም ተጽፎ የመጣላትን ዜማ ተጽፎ የመጣላትን ጥንቅቅ አድርጌ ሰርቼ በ12 ዓመቷ አስደማሚ መዝሙር የሰራውላት እኔ ነኝ። ልጄ ናት ለኔ፣ በእውነት ልጄ ናት። ከእንደ ልጄ ማለት አሁን የኔ ልጆች የሚያውቁት እሷን ነው። ግሸን ዜድ ይዣት ሄዳለሁ። ከእህቷ ጋር ነው ከብኗ ጋር ነው የምትመጣው። ምን የምትለው ዮርዳኖስ በአንደኛው ቀን ግን በቃ የቀን ጎዶሎ ላይ ጣላት። የቀን ጎዶሎ ላይ ጣላት። አንደኛ ገንዘብ ለመደች። ከትምህርቷ ጎን ለጎን በየቦታው በዛ በድምጽ አጠራለች። እህቷ ቅዳሜና እሑድን ይዞ መሄድ ሲገባ ቤተሰቦቿም እንግዲህ ያ ገንዘቡ ምን እንዳረጋቸው አላውቅም ለቀቋት። ከዛ አርባ ምንጭ የሚባል ሀገር እንድትሄድ ተደረገ። ማለት አርባ ምንጭ የሚባል ሀገር ለጉባኤ ለአገልግሎት ትሄዳለች። ቀድሞ የሄደ ሰባኪ ወንጌል አለ። ቀድሞ የሄደ የቅድስት ሥላሴ መንፈሳዊ ኮሌጅ ስብከት ከዛ የተመረቀ ወይ ወቅቱ እየተማረ ያለ ሄደ ማለት ቀድሞ። ስለዚህ እሱ መምህሩ ይቀበላታል ተብሎ ነው የተሸኘችው። እና መንገድ ላይ መኪና ተገለበጠ፣ ብዙ ሰው ሞተ። እንደ ድንገት እሷ ተቀጠቀጠችና ከመኪና አደጋው ተረፈች ማለት ነው። ከዛ ተረፈች። እንደምንም ከአርባ ምንጭ ወደ 40 ምናምን ኪሎ ሜትር አካባቢ ገጠር ነው፣ እዛ ሄደች ጉባኤው እስኪያልቅ ተብሎ ማለት ነው። የሚዘገንን ነገር ነው ነገር ይቺን ዮርዳኖስን ይቺን ህፃን ያ አደራ ጠብቅ የተባለው ካህን እንግዲህ ካህን አልነበረም በወቅቱ፣ ሰባኪ ዲያቆን ነው። ከዛ በኋላ እዛ መቃብር ቤት ነው የሚያርፉት፣ ገጠር ነው። ሁለት ዲያቆናትን አንዱ አፏን አንዱ እግሯን ይዞለት ያ ሰባኪ ደፈራት፣ ከክብር አሳነሳት። የታመመች ተመልከቱ፣ እንዴት ሰው ሃይማኖቱን እንደሚቀይር ነው የምነግራችሁ። ደፈራት። በመጀመሪያ ግንኙነት ጸነሰች። እንዴት ወደ ቤቷ ትመለስ? እስከ 6 ወር ድረስ ያ ሰባኪ እንደባል ረዳት። ከ6 ወር በኋላ ሌላዋ ዘማሪ ሚስት ከአሜሪካ መጣችለት። ለዛ ለሰባኪ ህይወት ይቀየራል ተባለ። ዞር በይ በቃ አላቅሽም፣ ልጅሽን አንቺ አሳድጊ ያላት ህፃን ናት ለራሷ። ከዛ መጣች፣ የሆነውን አጫወተችኝ፣ አለቀሰች። ከዛ ስብሰባ ተጠራች። ቀሲስ ሱራፌል አለ፣ ቀሲስ ዳንኤል ግርማ አለ፣ ዘማሪ ቴዎድሮስ አለ፣ ሉል ሰገድ አለ፣ የሞቱ ልጆች የሞተ አንድ ልጅ አለ። የ4 ኪሎ ተጠራ። ዘማሪዋን መጣች። ከዛ በኋላ ጥያቄ ያቀረበች ወንድማችን ገሌ ዲያቆን ደበበ እስጢፋኖስ ሐሙስ ስርዓተ ተክሊሉ ነው፣ እሁድ ደግሞ ሰርጉ ነው፣ ስለዚህ እናጅብለታል። ሚስት ያመጣችው እሷ ናት። እንግዲህ እህታችን ዘማሪት ፋንቱ ናት፣ ከአሜሪካ እህት ሚስት መርጣ ያመጣችለት። ከዛ ሁሉም መቼ ነው ምናምን ሲሉ እኔ ጥያቄ አለኝ አልኩኝ። አይ ማንን ነው የሚያገባው አልኩኝ። አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሎ ራሱ ደበባ ሐሜት አይደለም እንዴ አንተ ያስወለድካትንስ ዮርዳኖስን የት አድርገህ ነው? ደግሞ ካህን ነህ፣ ዲያቆን ነህ፣ ክህነት ልትይዝ ነው እና የዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺ ሴን እያወቅሽ ስራት ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ ፋንትሽ በጣም ለዘመናት ተቀይሚያት የነበረውን ነው የምነግራቸው። ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። ልጅቷ እንዳትከሳ አድርጊያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናት የምትሰደበው እና እዛ የሚሰማው መናፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኚው፣ በልጆችሽ አግኚው። ህፃን ናት ልጅቷ፣ ግፍ ነው የተፈጸመባት። አመሰግናለሁ ብዬ ተነስቼ ሄድኩኝ ማለት። እጅግ በጣም ልብ የሚሰብረውን የዘማሪት
ዮርዳኖስን ኢንተርቪው አይተናል። እንግዲህ ይሄ ነው እኚህ ናቸው የምትመለከቷቸው አባት የደፈሯት እንዲሁም የ15 ዓመት ልጅ ብቻዋን እንድታሳድግ ያደረጉ ሆኖም አሁን ላይ ባለጊዜ ነኝ ማንንም አልፈራም የሚሉ አይነት ስለሆኑ ኑሯቸውን በአሜሪካ አድርገዋል። በምንም አግዘዋትም ማያውቁ እንደ ሴት በጣም ልቤ ተሰብሯል። በሃይማኖት ጥላ ስር የተሰገሰጋችሁ እንደዚህ አይነት አስቀያሚ ስራዎችን የምትሰሩ አባቶች ረፍ አድቡ። ከናንተ ምን እንማር? አንድ ነገር ተስፋ አደርጋለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እርምጃ ትወስዳለች። ማድረግ ያለባትን ነገር ሁሉ አድርጋ ታሳየናለች ብዬ አምናለሁ። ታችን ዮርዲ በጣም ጠንካራ ጀግና ሴት ነሽ። እኮራብሻለሁ። ሁሌም ከጎንሽ ነን። ሁሌም እኔ በበኩሌ ከጎንሽ ነን። በጣም ኢሞሽናል ሆኛለሁኝ ማለት ይሄ ሁሉ ጊዜ መቻሏ በራሱ እኔ አላቅም ከአይምሮዬ በላይ ነው። እና የልጁንም ምስል አሳያቸዋለሁ። ምንም ልዩነት የላቸውም። ዲኤንኤ የማያስፈልገው ልጁን የማገዝ ግዴታ አለበት። ከዛም በዘለለ ክህነቱን መነጠቅም አለበት። እንደዚህ አይነት ስራ ሰርተው ተዋህዶ ቤተሰብ የሚሰገሰጉ ሃይማኖታዊ የሚመስሉ ያሉኑ አባቶች ናቸው። ስለዚህ እባካችሁ ለእህታችን ዘማሪት ዮርዲ ድምጽ እንሆንላት። እናውቃለን ከዚህ ቀደም የተደፈሩ እናታችን መተው እንደዚህ ሚዲያ ላይ ቀርበው ተደባብሶ ነው የቀረው። ስለዚህ እርምጃ መወሰድ ካልተጀመረ እኛም ተባብረን ድምጽ ካልሆንናቸው ይቀጥላል፣ አይቆምም። እና የኔ እህት በርቺ፣ አይዞሽ፣ ጠንካራ ነሽ፣ ጀግና። ይህንን ነገር ይዘሽ መውጣትሽ በራሱ በዚህ ሰዓት እኔ እንደ እህት እስከ መጨረሻው ከጎንሽ ነኝ። ክርስቲያን የግለሰቦች አይደለችም፣ ቤተክርስቲያን የክርስቶስ ናት። ስለዚህ ግለሰቦች አይሳሳቱም ብለን አናምንም። ማንም ቢሆን ግለሰብ ይሳሳታል። ቤተክርስቲያን የክርስቶስ ስለሆነች ብቻ ነው የማትሳሳተው። ስለዚህ ሌላው በዚህ ልክ የመነጋገር ድፍረት የለውም። እኛ ግን ቤተክርስቲያን እውነተኛ ስለሆነች ሰው ሲሳሳት የሚታረምበት መንገድ ስላለ የንስሐ ዕድል ስላለው በዚህ አግባብ ነው እየተነጋገርን ያለነው። አሁንም እንግዲህ በስህተት ውስጥ ያሉ ሰዎች ከስህተታቸው እንዲታረሙ ንስሐ እንዲገቡ ኃጢአት ለምን ሰራችሁ ብሎ እግዚአብሔርም አይጠይቅም። እኛም ሁላችንም ኃጢአተኞች ስለሆንን በሰው ኃጢአት ልንዘባበት አይደለም። ግን ሰው ንስሐ መግባት ባለበት ጉዳይ ላይ ንስሐ እንዲገባ እንደ ሰው ማድረግ ያለበትን ነገር እንዲያደርግ በማንም ሰው ጉዳት ውስጥ እጁ እንዳይኖርበት እንዲጠነቀቅ ነው እንደዚህ አይነት ነገሮችን የምናነሳውና እግዚአብሔር ለሁላችንም ልብ ይስጠን፣ ማስተዋል ይስጠን። ግን ጉዳዩ ከሚዲያ ጫጫታ ባለፈ በትክክል መፍትሄ የሚያመጣ እንዲሆን ሁላችንም የሚጠበቅብንን እናድርግ ማለት ፈልጋለሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን በጎ ቃል ሁሉ በልቦናችን ያሳድርብን። ሁላችንንም በሃይማኖት ያጽናን፣ በበጎ ምግባር የተቃናን ያድርገን። የእመቤታችን የቅድስት ድንግል ማርያም በረከቷ ረድኤቷ አማላጅ